ዘጸአት ምዕራፍ 25 ቁጥር 8 በእውነት እግዚአብሔር በዝማሬ መካከል ወርሺፑን ካስተዋልን ያንኑ ነው እግዚአብሔር የምናገረን ያለው። እዛው ላይ ነው የጸለይነው። ቁጥር 8 ላይ በመካከላችሁ አድር ዘንድ መቅደስ ስሩልኝ። አንድ ጥያቄ ሊጠይቃችሁና ልጀምር። ይህን ጥያቄ ለእኔ አትመልሱልኝ፣ ለራሳችሁ ግን መልስ እንድትሰጡ እፈልጋለሁ። ጥያቄው ምን መሰላችሁ? ቤተ ክርስቲያናችን ኢኢሲዲ በምን እንድትታወቅ ትፈልጋላችሁ? አንድ ነገር ብቻ ስለ ኢኢሲዲን የሚገልጽ እስካሁን ካላሰባችሁ ከዚህ በኋላ ደግሞ እንድታስቡ እፈልጋለሁ። እንደው ኢኢሲዲ ሳስብ እቺ ቸርች ብላችሁ የፍቅር ቤተ ክርስቲያን ናት፣ አገልጋዮቿ እንደዚህ ናቸው፣ በዛ ነው ማስባት፣ ወይ በሌላ ማለት ትችላላችሁ። አሰባችሁ? እኔ ግን እንድናስባት ጸሎቴ እንድታስቡ የምፈልገው ይሄ ቃል ይገልጸዋል። የእግዚአብሔር ማደሪያ ቤት፣ የእግዚአብሔር ክብር የሚገለጽበት ቦታ። ለምንድን ነው ያልኩት? ወደ ሁለታ ፓወርፖይንት ስንሄድ የዛሬ ትምህርታችን እሱን ይገልጻል። የኦሪት ዘጸአት መጽሐፍ በሶስት ከፍለን አይተናል። ክንደ እግዚአብሔር፣ ሕገ እግዚአብሔር፣ ሀልዎተ እግዚአብሔር ብለናል እና ዛሬ ያለነው ሀልዎተ እግዚአብሔር ነው። በቃ ሀልዎተ እግዚአብሔር ሲመጣ በቃ ከእግዚአብሔር ጋር ተነካክቼ ነው የሚሄደው። የመጣሁበትን ጌታ ተገናኝቼ ነው የሚሄደው። ሁል ጊዜ ስንገናኝ የሱ ፕሬዘንስ፣ የሱ ሀልዎት፣ የሱ ክብር፣ የሱ አብሮነት ይሰማኛል ካላችሁ በቃ ከዚህ በኋላ በዚህ እንድንታወቅ ጌታ ይርዳል። አይ ዶንት ፊል ኢት በቃ ቤተክርስቲያን የሄድኩ አይመስለኝም የምትሉ ካላችሁ ደግሞ በእውነት ጉዟችን ወደዚህ ነው። ወደዚህ እንድንመጣ እግዚአብሔር ሁላችንንም ይርዳን። አያችሁ፣ ዳዊት እንደዚህ አለ ለሰለሞን፣ ለእግዚአብሔር የእግር ማረፊያ ይሆን ዘንድ ቤት ለማሰራት አስቤ ነበር አለ። ራእዩ ይሄ ነው የዳዊት። ለምን ነው የምትሰራው ቤት? ለእግዚአብሔር ለአምላካችን ለእግሩ ማረፊያ የሚሆን ማለት እግዚአብሔር ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ናት። ሰማይና ምድር የምነካካበት ቦታ እንዲሆን ነው የሚፈልገው ነው ያለው። ክሊር ቪዥን ነበረው ዳዊት። እግዚአብሔር የተባረከ ይሁን። ለምን እንደምሰራው አላውቅም አይደለም ነው፣ ሰማይና ምድር የሚገናኝበትን ቦታ ይሰራለሁ። ግን እግዚአብሔር አንተ አይደለህም አለኝ ብሎ ይሄንን መልእክት ለሰለሞንና ለእስራኤል ሽማግሌዎች አስተላለፈ። ቤተ ክርስቲያን ሀልዎተ እግዚአብሔር ስንል እግዚአብሔር ይውላችሁ ከሰዎች ጋር በቅርበት የምነካካበት እግዚአብሔርን ታንጀብል የሚሰማን የምናየው እግዚአብሔር የተባረከ ይሁን። የሚገባን የምንረዳው የእግዚአብሔር ሀልዎት ማለት ነው። ዛሬ በዚህ እግዚአብሔር ሁላችንንም ይባርከን። ጉባኤውን ብቻ ቤታችንን፣ ፋሚሊያችን እመጣበታለሁ። የፋሚሊም በግል ህይወታችን ይሄ ላይኖረን ይችላል። ብርና ወርቅ የለንም፣ ያለንን ግን እንሰጣለን። በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ እንዳሉት እነ ጴጥሮስ የሌላቸውን ያውቃሉ፣ ያላቸውን ግን ደግሞ ተረድተዋል። ያላቸው ሰዎች አሉን ከምለው በላይ እንደሆነ ገብቷቸዋል። ሀልዎተ እግዚአብሔር ማለት ይሄ ነው። በቃ ሴቪንጋችን አለን የምንለው የምንመካበት የእግዚአብሔር ፕሬዘንስ እንዲሆንልን እግዚአብሔር ይርዳል። ስለዚህ ለማሳጠር በሰዓታችን ለመጨረስ፣ ሰዓታችን ማለት 15 ደቂቃ ነው። ለመጨረስ 5 ደቂቃ ወስጄ 3 ምልከታዎችን ላሳያችሁ። ሀልዎተ እግዚአብሔር በምንልበት ጊዜ ይኸውላችሁ የመገናኛው ድንኳን ዓላማ ምንድን ነው? እግዚአብሔር ለህዝቡ የሰጠው እድል ምንድን ነው? የማደሪያው ክብርና ውበት ምንድን ነው? ሀልዎቱ አይደለም ወይ? እነዚህን 3ቱን ነገር አብራችሁኝ እንድታዩ እፈልጋለሁ። የመገናኛው ድንኳን ዓላማ፣ እግዚአብሔር ለህዝቡ የሰጠው እድል፣ የማደሪያው ክብርና ውበት ምን እንደሆነ አይተን ከሄድን ዛሬ ጨርሰናል ማለት ነው። እግዚአብሔር ይመስገን። የመገናኛው ድንኳን ዓላማ እግዚአብሔር እንደዚህ አለ። ኦሪት ዘፍጥረት ምዕራፍ 25 እስከ 40 የምታዩት በሙሉ ብዙ ሰፊ ምዕራፍ ነው አይደል ያለው።
በመሐከል ምዕራፍ 32 ምዕራፍ 31 32 እስራኤላውያን ጥጃ ከመሰዋታቸው የተነሳ ብዙ የቆመ ነገር ነበረ። ከዛ ምዕራፍ 33 34 እግዚአብሔር ህዝቡን እንደገና ሌላ እድል ተሰጣቸው እናያለን። ከ31 እስከ 35 ይቅርታ 31 32 33 34 በስተቀር ጠቅላላ እነዚህ ምዕራፎች ውስጥ ያሉት የመገናኛው ድንኳን ስራ ነው። በመጀመሪያው ምዕራፎች ላይ መመሪያ ነው። ሁለተኛው ምዕራፍ ላይ ደግሞ ስራው ውስጥ ገብቶ ሲሰሩ እንመለከታለን። ኢምፕሊመንት ሲያደርጉ እናያለን። ስለዚህ እግዚአብሔር እንደዚህ አለ። አሁን የመገናኛው ድንኳን ዓላማ ነው የምናየው። በመካከላችሁ አድር ዘንድ መቅደስ ይስሩልኝ፣ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃ ሁሉ ምሳሌ እንዲሁ ስሩት። እኔ እንደማሳይ ስሩት። ይሄ የሙሴ መልካም ሐሳብ አይደለም። ይሄ የእስራኤል ልጆች ሐሳብ አይደለም። እግዚአብሔር ሆይ ከግብፅ ካወጣህን አይቀር ምን አለ ከኛ ጋር ብታድር ብትኖር አላሉትም። የእግዚአብሔር የልቡ ፈቃድ ነው። እግዚአብሔር በእውነት ከሰዎች ጋር መሆን ይፈልጋል፣ ከሰው ጋር ማደር ይፈልጋል ካላችሁ ስሩልኝ፣ የመገናኛ ድንኳን ስሩልኝ፣ እኔ በመካከላችሁ አድራለሁ ያለው እግዚአብሔር ነው። ክብር ለጌታ ይሁን። እንዲህ አይነት አምላክ ነው ያለን። ኢኒሺዬቲቭን የፍቅር የመስዋዕትነት አብሮን የመሆን የመጀመሪያውን እርምጃ ሁሉ ጊዜ ግብዣ የሚጋብዘን እግዚአብሔር ነው። ስለዚህ በተራራ ላይ ግን እንዳሳየሁ ምሳሌ እንድትሰራ ተጠንቀቅ። ይሄ ከዋናው ሐሳባችን ጋር ስለሚሄድ እናገራለሁ። ክርስቶስን ማወቅና ክርስቶስን ማሳወቅ። እንዳሳየሁ ቢከርፉል እንደዚህ መሰለኝ ብለህ በድምፅ ብልጫ ብለህ ምንም ነገር እንዳታደርግ። እኔ በተራራ ላይ እንዳሳየው ነው። በጣም ለእግዚአብሔር ይሄ ትልቅ ነገር ነው ማለት ነው። በእግዚአብሔር ሐሳብ እግዚአብሔር እንደተናገረው እንደ እግዚአብሔር ቃል በምናደርግበት ጊዜ የእግዚአብሔር በረከት ያገኘናል። ተጠንቀቃለሁ። ዘጸአትን ስናጠና የዘለልኩት ክፍል አስተውላችሁ ሊሆን ይችላል። ኦሪት ዘጸአት ምዕራፍ 16ን 17ን ዘለነዋል። ሳላቅ ሳይሆን እንደው ነገሮችን በቃ ለማጥበብ ፈልጌ ነው። ግን አንድ ነገር አለ እዛ ጋር ሙሴን እግዚአብሔር እንደዚህ አለ። ህዝቡ ምርር ሲያደርገው በያስከው በትር አለቱ ምታለው የመጀመሪያ ጊዜ መታ። ከዛ በኋላ ውሃ ወጣ። ሌላ ጊዜ ግን እግዚአብሔር ተናገር ለአለቱ ሲለው ሙሴ በለመደው መንገድ በበትር ሲመታው እግዚአብሔር ተቆጣውና አትገባም አለው። አትገባም ወደ ተስፋይቷ ምድር አለው። እኔና እናንተ ወገኖቼ ዛሬ ስንት ኃጢአት ነው የምናደርገው? እግዚአብሔር እንዴት ነው የምናሳዝነው? ግን ለሙሴ ያ ቻንስ አልተሰጠውም። በእስራኤል ህዝብ ፊት ስሜን አልቀደስክምና ወደ ተስፋይቷ ምድር አትገባም አለው። አልገባም። ለምን ካላችሁ ምስጢሩ በዛ በበትሩ አለቱን ስለመታ። ምንድነው ችግሩ ካላችሁ የተነገረው ነገር አለ፣ ያልታዘዘው ነገር አለ። ኢየሱስ ክርስቶስ በመስቀል ላይ አንድ ጊዜ ብቻ ነው የሚመታው፣ ሁለት ጊዜ አይደለም። አንዴ ሞቶልናል፣ ለዘላለም ጌታ ሆኖ ይኖራል። ሙሴ ግን ሁለተኛ ስለመታ ይሄ እግዚአብሔር ያዘጋጀውን አያችሁ፣ የእግዚአብሔርን ብሉፕሪንት የሚያበላሽ ስለሆነ የክርስቶስን መልክ የሚያበላሽ ስለሆነ ሙሴ ጋር ብቻ የሚቀር ጥፋት ሳይሆን እስራኤላውያኖች የሚማሩት ያልሆነ ስዕል ስለነበረ እግዚአብሔር አትገባም አለው። አትገባም በእስራኤል ልጆች ፊት። እኔ እኮ ዝም ብዬ አይደለም የምናገረው፣ ክርስቶስ በዛ ስዕል ውስጥ አለ። አረ ጌታ የተባረከ ይሁን። አሁንም መገናኛ ድንኳን ማለት ይውላችሁ ሁሉ ነገሩ ክርስቶስን አመልካች ነው። ስለዚህ በተራራ ላይ እንዳሳየው ምሳሌ እንድትሰራ ቢከርፉላለሁ፣ ተጠንቀቃለሁ። ሰው በእግዚአብሔር መንገድ ከሄደ የእግዚአብሔር በረከት ያገኘዋል። ሕጉም በቀንና በሌሊት ያሰላስለዋል። እሱም በውሃ ዳር እንደተተከለ ዛፍ ይሆናል። በጋ ሲመጣ አይፈራም፣ ቅጠሉ ከቶ አይደርቅም፣ ፍሬን ሁሉ ጊዜ ይሰጣል። ለምን? ከእግዚአብሔር ጋር እንደ እግዚአብሔር ቃል ስንኖር። ኧረ ጌታ የተባረከ ይሁን። ይሁላችሁ ከዛስ ሙሴ በተራራው ላይ እግዚአብሔር እንዳሳየው ሰራ። ደመና መገናኛው ድንኳኑን ከደነ፣ የእግዚአብሔር ክብር ማደሪያው ሞላ ይላል። ገባ ማለት ነው። ወድጃለሁ፣ እኔ እንደነገርኩ ነው ያደረከው፣ አሁን መጥቻለሁ አለና የመገናኛው ድንኳን በእግዚአብሔር መገኘት ተሞላ። ደመናው በላዩ ስለነበረ የእግዚአብሔር ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም ብቻ ሳይሆን እግዚአብሔር ማደሪያው ድንኳን ካለቀ በኋላ ያንተ ስራ እዚህ ላይ ያበቃለው፣ ካሁን በኋላ ካህናቶች ናቸው የሚገቡት፣ ያንተ መስራት ነው እንጂ ውጣ ነው ያለው እግዚአብሔር። እንደውም ሌላ ጊዜ እንመለከታለን እሱን። እግዚአብሔር የተባረከ ይሁን። አምላካችን በመካከላችን ያድራል።
ሁለተኛ የሰለሞን ቤተ መቅደስ በተፈጸመ ጊዜ ታሪኩን ታውቃላችሁ። በነገራችን ላይ የማደሪያው ድንኳን ሞባይል ቤት ነው እና ሌዋውያን ያነሱታል። ሲሄድ ደመናው ሲንቀሳቀስ ተሸክመው ይወስዱታል። የሰለሞን ቤተ መቅደስ ግን የዛው ሆኖ ቋሚ ቤት ነበረ። ሰለሞን ጸሎት በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለው መስዋዕትና ሌላ መስዋዕቱን በላ፣ የእግዚአብሔር ክብር ቤቱን ሞላ ይላል። ክብሩ ቤቱን ይሙላ በሉ እስቲ አንድ ላይ። እንደዚህ ነው ቅዱሳን። እስቲ የእግዚአብሔር ክብር በሉ። ይሄም ቤት ይሙላ። በቃ አንድ የኦሮምኛ መዝሙር በቅርብ ጊዜ ወጣ። ልነግራችሁ አልችልም። እያንዳንዱ ቋንቋ የራሱ የሆነ ነገር አለው። በትግርኛ መዝሙር የምትሰሙ፣ በተለያየ ቋንቋ የምንሰማ ምን ይላል? በቃ ይሄ በአንተ ቤት ነው ከዚህ አትጥፋ የሚል የኦሮምኛ መዝሙር አለ እና እውነቴን ነው የምላችሁ፣ እንደ ሰው ሁሉ በሰማ ይሄን ቋንቋ ነው ያልኩት። ይሄ ሁሉ ሌላ ገላጭ ብዙ መዝሙሮች አሉ ላልዬ፣ ሌላ የሚገልጽ ብዙ አለ። ግን እኔ ኦሮምኛ ስለምሰማ በዛ ሲሰማ በቃ ልቆጣጠር እምባይን አልቻልኩም። አንተ ሰው ሲመጣ ከዚህ አይጣህ ነው። በቃ ዝማሬው እንደዚህ ነው። ሰዎች ሲመጡ ከዚህ አይጡ፣ አንተ ይሄ ያንተ ቤት ነው የሚል ዝማሬ ነው። እግዚአብሔር የተባረከ ይሁን። ኢሲዲ የእግዚአብሔር ክብር ይሙላ። በቃ እሱ ነው የሚያስፈልገው። ጌታ የተባረከ ይሁን። ከዛስ ያውላችሁ ከሰለሞን ቤተ መቅደስ በኋላ በጌታ በኢየሱስ ክርስቶስ ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንቺ ማለት አንቺ እንደምታስቡ አይደለም። አንተ ማለት አንተ እንደምታስቡ አይደለም። እግዚአብሔር በክርስቶስ ኢየሱስ የተበጃቸው የመንፈስ ቅዱስ ማደሪያ ነን። እግዚአብሔር የተባረከ ይሁን። አረ ጌታ ይመስገን። ዋው! አደረ። አንድ ልጁም ከአባቱ ዘንድ እንዳለ ክብሩ የሆነውን ክብሩን አየን። ይሄ ክብር ታውቃላችሁ፣ ከኛ ጋራ የማደር የእግዚአብሔር ረሃብ ትመለከታላችሁ። በክርስቶስ ኢየሱስ ዳግም ምጽአት ግን ይኸውላችሁ የሚሆነውን ነገር ራእይ 21:1-3 ላይ አዲስ ሰማይ አዲስ ምድር አየሁ። ፊተኛው ሰማይ ፊተኛው ምድር አልፏል፣ ባህርም ወደፊት የለም። ቅድስቷ ከተማ አዲስቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅም ሰማሁ ከሰማይ እነሆ የእግዚአብሔር ድንኳን እነሆ ያ ዘጸአት 5 ላይ ያለው ያ የእግዚአብሔር የማደሪያው ድንኳን በሰዎች መካከል ነው። ከነርሱ ጋር እግዚአብሔር ለአንድም ለመጨረሻም ጊዜ ያድራል። መንግስተ ሰማይ ያደረገው የእግዚአብሔር በሙላት በዛ ቦታ መሆን፣ የኛ ደግሞ አይናችን ተከፍቶ በሙላት እሱ ማየት ነው። እነርሱም ህዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። ስለዚህ የመጀመሪያው ነጥብ ይሄ ነው። እስካሁን ካልሰማችሁ እግዚአብሔር ከፈቀድሽልኝ፣ ከፈቀድክልኝ፣ ከፈቀዳችሁልኝ እንደ ጉባኤ እኔ በመካከላችሁ አድራለሁ ይላል አምላካችን። ክብርን ለጌታ ስጡት። እግዚአብሔር የተባረከ ይሁን። ይሄ የመጀመሪያው ነጥብ ነው። ምን ይላል? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁ በእናንተ የምኖረው የመንፈስ ቅዱስ ቤተ መቅደስ አይደለምን? ይህንን አታውቁም ወይ? እናንተ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት ይላል። አጠገባችሁ ያለውን ሰው በደንብ ትኩር ብላችሁ፣ ባልና ሚስትም ብትሆኑ ትኩር ብላችሁና የእግዚአብሔር መንፈስ በአንተ ውስጥ በአንቺ ውስጥ ያድራል በሉ እስቲ። አጠገባችሁ ላይ ቶሎ። እግዚአብሔር የተባረከ ይሁን። ሃሌሉያ። ኤው የመጨረሻው ኢሳይያስ ላይ ቅድም የጸለይነው የመጨረሻው ቀዩን ልዑል የሰው እጅ በሰራችው እንደማይኖር ነብዩ አስቀድሞ ተናገረ። ሙሴ በሰራው፣ ሰለሞን በሰራው፣ ልዑል የሰው እጅ በሰራው አይኖርም። ራሱ በሰራው። ማን ነው የሰራን? እግዚአብሔር ነው። በእኛ ውስጥ እግዚአብሔር የመንፈስ ቅዱስ ማደሪያ አድርጎ ይኖራል። ክብር ለጌታ ይሁን። ለህዝቡ ምን እድል ይሄ ስራ ሲሰራ ለህዝቡ ምን እድል ተሰጠ? ለህዝቡ የተሰጠ እድል እግዚአብሔር ሲሰራ እድል ይሰጠናል። እግዚአብሔር በዚህ ጊዜ ዘጸአት 5:1-2 ጀምሮ እግዚአብሔር ሙሴን እንዲህ ሲል ተናገረ። ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበላለ። ይገርማል። አሜዚንግ ስራ ሊሰራ እግዚአብሔር ኦፖርቹኒቲ ይሰጣል። ኦፖርቹኒቲ ካሁን በፊት ነግራችኋለሁ፣ ልድገመው። ኦፖርቹኒቲ እድል ሲመጣ ቱታ ለብሶ ነው የሚመጣው እንጂ ከረባት አስሮ አይመጣም። ለካ ዛሬ አላሰርኩም።
ካራባት አስሮ አይመጣም። ኦቨርኦል አድርጎ opportunity comes to us by dressing overall ይላል። ኦቨርኦል ማለት ቱታ ማለት ነው። አንድ ሰው ቱታ ለብሶ ነው የሚመጣ። ኧረ እኔ አልችልም ናሚያ ፕሮጀክት እኔ አልችልም ስራ አድርገን በጣም ይከብደናል። ይሄ በህይወት ዘመናችን የማናገኘው እድል ነው። ዛሬ ጧት በክሮስ ሌጋሲ በዚህ ቦታ 12 ወጣቶች ተጠምቀዋል። ይሄ እድል ነው። እኛ የሆነ ይዳጥለ ልጆቻችን ቢባረኩ አረ ክብር ለጌታ ይሁን። ሃሌሉያ። አረ አይበቃም ለዚህ ጌታ እና ይውላ ጊቪንግ ኦፖርቹኒቲ ነው። እንደ ህግ እንደ ስርዓት ካየን በጣም ይከብደናል። እግዚአብሔር ነው የጠየቀው። አዎ ከነርሱም ሰው ሁሉ ዘጸአት 35 ቅድም ነግራችሁ 25 ላይ ኦርደር ነው ትእዛዝ ነው የተሰጠው። ምዕራፍ 25 ላይ 35 ወደ ስራው ሲገቡ ግን ከነርሱ ሰው ሁሉ በልቡ እንዳነሳሳው መንፈሱም እሺ እንዳሰኘው ለመገናኛ ድንኳን ስራ ለማገልገያውም ሁሉ ለተቀደሰው ልብስ ለእግዚአብሔር ስጦታ አመጡ። ወንዶችም ሴቶችም ልባቸው እንደፈቀደ ማርዳቸውን፣ ሎቲያቸውን፣ ቀለበቶቻቸውን፣ ድሮቻቸውን፣ የወርቅ ጌጦቻቸውን ሁሉ አመጡ። ሰዎች ሁሉ የወርቅ ስጦታ ወደ እግዚአብሔር አቀረቡ። አሜን ይባላል። እዚህ ጋር አሜን ይባላል። አጋንንት ስለሚወጣ አሜን ይባላል። ሃሌሉያ። የፍርሃት መንፈስ ለቆ ስለሚሄድ አሜን ይባላል። የስስት መንፈስ ለቆ ስለሚሄድ አሜን ይባላል። ክብር ለጌታ ይሁን። በመስጠት ብቻ የሚወጡ መናፍስቶች አሉ። አሁን እየጮኸ ነው። ጌታ የተባረከ። በመስጠት ብቻ ሊብሬት ያደርጋል። ወይ መስጠት ማለት በእውነት ነፃ ሰው ያወጣል። ይገርማችኋል። ሐዋርያት ሥራ ምዕራፍ 20 ላይ ምን ይላል? ጳውሎስ ነው የጻፈው። ጌታ ራሱ ከሚሰጥ ሰው ይልቅ የሚቀበል የተባረከ ነው ብሏልና ይላል ጌታ። ማቴዎስ ላይ፣ ማርቆስ ላይ፣ ሉቃስ ላይ፣ ዮሐንስ ላይ ደቦ የለም። ይሄ ብንፈልገው አናገኝም። ጌታ የት ጋ ነው ከሚሰጠው ይልቅ ከሚቀበል የሚሰጥ የተባረከ ነው ቢባል ነው ጌታ ራሱ ለሌሎች ያልነገረውን በመገለጥ ይህንን ከጌታ ተቀብያለሁና ጳውሎስ እንደሚለው ለራሱ ለሱ ነው የተናገረው። ምን ያህል መስጠት ትልቅ ቢሆን ነው። ስፒሪት ኦፍ ስከርሲቲ ከኛ መካከል የተጠረገ ይሁን። ኢቭን ባይኖረን ኢቭን ባንሰጥ በሚሰጡ ሰዎች ደስ መሰኘት፣ እግዚአብሔር በጠየቀው ነገር በቃ ደስ መሰኘት። ወይ ለጌታ ተባለ ብኖረኝ እሰጣለሁ በቃ እግዚአብሔር አሳካላቸው እንድንል ጌታ ይርዳን። እሺ ይውላችሁ ከዛ በኋላ ለእግዚአብሔር ማስተር ለህዝቡ የተሰጠ እድል ያመጡትም ነገር ስራ ሁሉ ለመፈጸም በቅቶ ገና ይተርፍ ስለነበረ ሙሴ አዘዘና ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈሩ ውስጥ አወጀ። ህዝቡ እንዳያመጡ ተከለከሉ። በቃ እኔ እዚህ ቤተክርስቲያን 33 ዓመት አገልግያለሁ። በቃ ብዬ አላቅም። ጨምሩ ነው የምለው እንጂ ችግሩ የት ጋ ነው? ችግሩ የት ጋ ነው? ወይ የጠየቅነው ነገር እናንተ ላይ ጫና ፈጥሮ አክብደንባችሁ ሊሆን ይችል አላቅም። ግን በቃ ከዚህ በላይ አታምጡ የምንልበት ቀን ፊታችን አለ። ሃሌሉያ። እግዚአብሔር የተባረከ ይሁን። በቃ ከዚህ በላይ ኦፖርቹኒቲውን ወሰዱ ማለት ነው። ተጠቀሙበት ማለት ነው። እግዚአብሔር የተባረከ ይሁን። ግን በዚህ ልተዋችሁ መሪ ልስጣችሁ። ደስ የሚለኝ ኤክስፖዚቶሪ ፕሪቺንግ የሚባለው ማለት በቃ መጽሐፍ ቅዱስን ተከትሎ መሄድ ደስ የሚለው አሁን ሁሉ የእግዚአብሔር ቃል ነው። ከዕለታት አንድ ቀን እዚህ ጋር ቆመ ዛሬ ስለ መስጠት ነው የማገለግለው ብል የእግዚአብሔር ቃል ነው ከዚህ እስከሰበኩ ድረስ። ሰው ግን ምን ጥያቄ ፈጠረበት መሰላችሁ? ቢል መክፈል አቅቷቸው ይሆን? የሆነ ክራይሲስ ውስጥ ያለፉ ይሆን? ለምንድን ነው ዛሬ ይሄ ተሰበከው ይላሉ። መስመር በመስመር ስንሄድ ግን ዝለል ካላላችሁኝ በስተቀር አረ ክብር ለጌታ ይሁን። እስቲ አንድ ላይ አሜን። ይሄ ቤተ መቅደስ ሲሰራ ባካችሁ በደንብ ስሙኝ። እናንተ አንብባችኋል። ጠቢባን እንደ ባሲኤል ያሉ እንደ ኤልያብ ያሉ ሁሉ ሰው ዕውቀት ያለው ሁሉ አመጣ። አርቲስቶች አርታቸውን ይዘው መጡ። ቤቲ መዝሙሯን ይዛ መጣች። አልሰማችሁ ማለት ነው ማስታወቂያውን?
ቤቲ ማለት ነው። እና እግዚአብሔር የተባረከ ይሁን። እስቲ አሁንም ደግማችሁ እግዚአብሔር ይባርክሽ በሏት። እንደግደም አይበቃም። ክብር ለጌታ ይሁን። ሁሉ ሰው ታለንቱን ይዞ ሲመጣ ነው እንጂ እናት ጡት ላይ ወተት ሳይኖር እንዴት ልጅ ማጠጣት ትችላለች? ብትወድ እንኳን እናት ልጇን ታቅፋ እያለቀሰች ታለች እንጂ ወተት ጡት ውስጥ መኖር አለበት። ቤተ ክርስቲያናችን በቃ ብትበለጽግ አገልግሎታችን ይሰፋል። እንዴት ሳምባዲ በቃ ተነሳስቶ በልቡ ፈቃድ የሚላለ እዛ ላይ ወደ ኋላ እስቲ አንድ ጊዜ እስቲ ወደ ጌታ ይባርካል። ፈጣን ባሲኤሎች አሉ እዛ። ሰው ሁሉ ልቡ እንዳነሳሳው ከዕለታት አንድ ቀን ከዚህ ጉባኤ መካከል አነሳስቶኛልና እንደው በቸገራችሁ ነገር ካለ አንድ 10,000 ያስቀመጥኩት አለ ብሎ እንዴት ሰው አይመጣም? አላነሳሳም ማለት ነው። የእግዚአብሔር መንፈስ አነሳስቶ እምቢ ብለህ ነው ሊሆን ይችላል። እግዚአብሔር ብሬክ ስሩ ይስጠን። አንድ ላይ አሜን በሉ። ለእግዚአብሔር ክብር። እግዚአብሔር የተባረከ ይሁን። እሺ ወደ ሶስተኛውና ወደ መጨረሻው ልውሰዳችሁ። ወደ ሶስተኛውና ይቅርታ፣ የባለአደራነት መሪ። በቃ እግዚአብሔር ባለቤት ነው፣ እኛ ባለአደራ ነን። የአገልግሎት መሪ። እቺን ስሙኝ ባካችሁ። ከግብፅ ብርና ወርቅ ሰጥቶ አወጣቸው። ዲዩ ነው። ከግብፅ ብርና ወርቅ ይዘው በገፍ ንብረት ይዘው የወጡ ሰዎች ግማሾቹ ለእግዚአብሔር ቤት ማደሪያ ቤተ መቅደስ ሰሩበት። ግማሾቹ ለማን ነው የሰሩ? ለጥጃ ለጣዖት አድርገው ጣዖት ተሰራበት። ሁላችንም የምናመልከው አለን። ወይ በገንዘባችን እግዚአብሔር እናመልካለን፣ ወይ ለገንዘባችን ለጣዖት እንሰዋል። ያ ጣዖት ስፖርት ሊሆን ይችላል፣ ያ ጣዖት ቤት ሊሆን ይችላል፣ ያ ጣዖት ይኸውላችሁ ሌላ ነገር ሊሆን ይችላል። ልባችንን የሰረቀ ግን ለእኔና ለእናንተ እግዚአብሔር የሰጠን እሱን እንድናመልክበት ነው። ክብር ለጌታው። ልቆይ ብዬ ነው እዚህ ጋር። እግዚአብሔር ይመስገን። ሶስተኛና የመጨረሻ በኋላ ማደሪያው ተሰራ። ይሄንን ጉግል አድርጌ እኔ ራሴ ሰርች አድርጌ ያመጣው ስለሆነ እናንተም ሌላ ጉግል ማድረግ ትችላላችሁ። ማደሪያው ሲሰራ ይሄን ይመስላል። ሶስተኛው ይሄን የማደሪያው ክብር እና ውበት ምንድነው የሚል ጥያቄ ነው ያለኝ። ማደሪያው ይሄን ይመስላል። ምናልባት ይሄ ፕሮጀክተሩ በደንብ አላወጣ ሊሆን ይችላል። ይሄ የምታዩት ጭስ መስዋዕት የሚደረግበት ቦታ ነው። ሲቀጥል ግን ሜዳ ነው። እዚህ አካባቢ ጥቂት እቃዎች አሉ፣ ብዙ አይታይም። ወደሚቀጥለው እንሄዳለን። ወደሚቀጥለው እንሰድ። ወደሚቀጥለው ስትሄዱ የተለያየ ፎቶግራፍ ላይ ያመጣሁት ዘጋ የመስዋዕት ቦታ አለ፣ ብዙ እንስሶች የሚሰዉበት ጭስ የሚወጣበት። ሲቀጥል ደግሞ ወደ ቅድስት አለ። ከዛ በኋላ ቅድስተ ቅዱሳን ደግሞ አለ። እዚህ ጋር በደንብ የሚታየው ይሄ ነው። በዙሪያው ጎጆ የሚመስሉ የእስራኤል ሕዝብ የሰፈሩበት ምስራቅ፣ ምዕራብ እና ደቡብ ከማደሪያው ድንኳን ዙሪያ ነው የሰፈሩት። ይሄንን ፓወርፖይንት በደንብ እንድታዩ ፈልጋለሁ። ይሄ ስለሆነ በደንብ የሚታየው። ቆይ እህቶቻችን እናንተን ነው የምጠይቀው። በጣም ዲኮር ጎበዝ የሆናችሁ እህቶች ቤታችሁ ምስቅልቅል አድርጋችሁ በዓል ከውጭ ሲመጣ የምታስደነግጡ ይሄ የኔ ቤት ነው እስኪባል ድረስ ለምታስተካክሉ ለእናንተ ይሄ የእግዚአብሔር ቤት ማደሪያ ነው። how do you like እዚህ ቦታ እግዚአብሔር በዚህ ያድራል። እንዴት ነው? ቢዩቲፉል ነው? ቆንጆ ነው? መልክ አለው ወይ ብላችሁ ያው እግዚአብሔር ስለሆነ አለው ልትሉኝ ትችላላችሁ። ማናችንም እንደው በቃ የመጀመሪያ ምርጫችን እዚህ ውስጥ ማደር አይደለም። ይሄ ማደሪያ ግን የሚገርማችሁ ነገር እስቲ አወዳድሩት። ሌላ ጉግል አረኩና ባኪንጋም ስኩዌር ሄድኩኝ። ሰሞኑን ልዑሉም ደግሞ ታስሮ ስለነበረ የእንግሊዝ ልዑል ባኪንጋም ሄድኩና የሱ መኖሪያ ምን ይመስላል አልኩና ስዕሉን ሳወጣ በስመ አብ ከውጭ ራሱ ፈረሱ፣ ወታደሩ፣ ግቢው ልነግራችሁ አልችልም። ባኪንጋም ስኩዌር መኖር ትፈልጋለህ ወይስ የእግዚአብሔር ቤት ማደሪያ ውስጥ መኖር ቢባል ማናችንም ባኪንጋም ነው የምንለው። ከዛ ዋይት ሃውስ ሄድኩ። የዋይት ሃውስ እንዴት ነው ውበቱ ምናምን ብዬ ሳወጣ ለምን እዚህ አላመጣም ካላችሁ ላወዳድር አልፈልግም። ኧረ አሜን በሉ ለእግዚአብሔር ክብር። ላወዳድር አልፈልግም። የዚህ ቤት ክብር እግዚአብሔር ራሱ ነው። የዚህ ቤት ክብር የእግዚአብሔር መንፈስ ነው። ሃሌሉያ። ሶ ቢዩቲፉል ሶ ግሎሪየስ፣ ደስ የሚል ቤት፣ የአምላካችን ቤት።
በሶፋ አይደለም የሚያሸበርቀው፣ በመገኘቱ። ሃሌሉያ! አረ ክብር ለእግዚአብሔር ለአምላካችን። his presence እግዚአብሔር ይመስገን። ወገኖቼ ህይወት አናወሳስብ። የመጨረሻ ፓወርፖይንት ተሳይቻችሁ ጨርሳለሁ። ከዛ ውስጡ ምን ዕቃ አለ ካላችሁ ዕቃ እየረገጥን እንደምንገባ አይደለም። በደንብ እዩ። የእግዚአብሔር ማደሪያ ቤት 6 ዕቃ ብቻ ነው ያለው። 6 ዕቃ ብቻ ነው ያለው። ስትገቡ እያንዳንዱ ግን ዕቃ ስለ ኢየሱስ ክርስቶስ ነው የምናገረው። በዚህ በኩል ቀይ ይታያችኋል። በሩ ስንት በር ነው ያለው? 1 በኪንግሃም ስኩዌር 100 1 በር ነው ያለው። ለምን ካላችሁ ጌታ ኢየሱስ ክርስቶስ እኔ በር ነኝ አለ። ጌታ ይመስገን። ከእኔ በቀር ሌላ በር የለም። ወደ አባቴ ለመግባት እሱ ነው የሚያስፈልገው። ሲቀጥል ደግሞ ይሄ 3 ከላይ ይታያችኋል። አደባባይ፣ ቅድስተ ቅዱሳን። ወደ አደባባይ ስትመጡ 2 ዕቃ ብቻ ነው ያለው። እሱ ምንድነው? መሰዊያ። ስትገቡ በበሩ ስትገቡ በመሰዊያ በኩል ነው የምትገቡ። ለምን? ያለ መስዋዕትነት ፍጹም እግዚአብሔር ማየት ስለማንችል። ሲቀጥል የመታጠቢያ ሰን አለ። እነዚህ ካህናቶች እዛ ጋር ነው የምታጠቡት። ለምን? እግዚአብሔር ከዳኑ በኋላ መታጠብ አለብን ማለት ነው። በመሰዊያ በኩል እንድናለን። ስንገባ ግን ዕለት መቀደስ አለብን። የመታጠቢያ ሰን አለ። ምንድነው የሚቀድሰን? ደሙና ቃሉ። አረ ክብር ለእግዚአብሔር ይሁን። ከአደባባይ ወደ ቅድስ ስንገባ ይኸውላችሁ የወርቅ ማብሪያ ማቆሚያ ወይም ደግሞ የእንጀራ ገበታ ገጸ ህብስት የሚባል አለ። ስለዚህ ይሄ መብራቱ የሚያሳየን ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ እንዳለ 24/7 የማይጠፋ መብራት ነው። ስለ ኢየሱስ ነው የሚያሳየው። እንጀራው የሚያሳየው ስለ ኢየሱስ ክርስቶስ ነው። ዕጣኑ የሚያሳየው አያችሁ፣ የዕጣን ማለት የዕጣን የወርቅ መሰዊያ። ይሄ ምን ያሳይ? የኢየሱስ ክርስቶስን መከራ። ዕብራውያን ምዕራፍ 5 ላይ ጊዜ ስለሌለኝ ማንበብ ትችላላችሁ። የሚገርማችሁ 5 አለ። ወደ ቅዱሰ ቅዱሳን ስንገባ ደግሞ ታቦቱ አለ። ታቦቱ ላይ የምሕረት ክዳን የሚባል አለ። ክዳኑን ስትከፍቱ 10 ትእዛዝ አለ። አንድ አጠገቡ ያለው ደግሞ የአሮን በትር የኢየሱስ ክርስቶስ ትንሣኤን የሚያሳይ አለ። ለምን አመጣ ይሄን ሁሉ ብትሉኝ፣ በደንብ ስሙኝ። የዕቃ ብዛት አይደለም። የዕቃ ብዛት አይደለም። ሲምፕል ቸርቻችን ሰው ሲመጣ የፕሮግራም ብዛት አይደለም። ሰው ሲመጣ ወልካም ኢየሱስ ካለ፣ ሰዎች በኢየሱስ ይድናሉ ካለን፣ የዳኑ ሰዎች በደሙና በቃሉ ይቀደሳሉ ካለን፣ ወደ እግዚአብሔር አገልግሎት በምንሄድበት ጊዜ ፍርሃ እግዚአብሔር ያስፈልጋል ካለን፣ በዓላማ የተሰበሰብን የእግዚአብሔር ጉባኤ እንደሆነን ካወቅን፣ በዛ አልበዛ እሱ አይደለም። ሲምፕሊሲቲ። እቺ ቸርች ምንድነው የምታደርገው? ወንጌል ትሰብካለች፣ ሰዎች ይድናሉ፣ ደቀ መዛሙርት ይሆናሉ፣ ታጥቀው ደግሞ ለአገልግሎት ይወጣሉ። ክብር ለጌታ ይሁን። የእግዚአብሔር ቤት ዕቃ 6 ብቻ ነው። ሶፋ የለም፣ እንትኑ የለም፣ ያስ የለም። የእኛስ ቤት በስማ በአሁን በፊት ቤቱ ሞልቶ ከዛ በኋላ ስቶሬጅ ዩኒት ውጭ ተከራይተናል። ላይፋችን በቃ ነፍሳችን ልትወጣ ነው። አቅልሉት ይሄንን ኑሮ እና ለጌታ እንኑር አንድ ላይ። አረ ለእግዚአብሔር ክብር ይሁን። ሃሌሉያ። ወደ መጨረሻው ስንመጣ ይሄን ላሳያችሁ ፈልጋለሁ። መንፈሴ በመካከላችሁ ይኖራልና አትፍሩ። በሐጌ ዘመን የነበረው የእግዚአብሔር ቤት ግሎሪ 3 ነገር ነው። መንፈሴ በመካከላችሁ ይኖራል፣ ይሄንን ቤት በክብር እሞላዋለሁ፣ በዚህ ስፍራ ሰላምን እሰጣችኋለሁ። ሐጌ ሰዎች በፊቱም ቤተ መቅደስ እያሰቡ ሲያለቅሱ፣ አሁን ያሉ ሰዎች ትልቅ ተሰራ ብለው ሲስቁ፣ የዚህኛው ቤት ክብር ከዛኛው ይበልጣል፣ የዚህ ቤት ውበት ከዛኛው ይበልጣል። እንዴት አሉት? ኖ ይሄ ቤት በእግዚአብሔር ክብር ይሞላል፣ በዚህ ቤት ሰላም እሰጣችኋለሁ፣ በዚህ ቤት መንፈሴ ከእናንተ ጋር ይሆናል። ቤታችሁ ለምን አውትዶር አንኖርም? ለምን ወገኖቼ ሆይ ስራ አይጠፋም? ቼክ ማድረግ ያለብን ከዚ ፕሬዘንስ ኦፍ ጋድ
ሃሌሉያ አለ ወይ አለ ወይ? እሱ ካለ ይበቃል። እሱ ካለ ይበቃል። እሱ ሳይኖር ይሄም ብናበዛ ያም ብናበዛ ሸክም ነው የሚጨምረው፣ ጭንቀት ነው የሚጨምረው። እንደዚህ በቃ እንደው ቀለል ያለ ኑሮ ለእግዚአብሔር ብቻ ድንኳን ውስጥ እንድንኖር ለወንጌል የተመቸ ህይወት እንድንኖር እግዚአብሔር ይርዳን። ክብር ለጌታ ይሁን። እና ሙሴ ይሄን ስለገባው በዚህ ጨርሳለሁ። ሙሴ እንደዚህ ያለ የመጨረሻውን ብቻ እሺ እዛ ላይ የለም ይሆናል እኔ አነባለሁ። ወጥቷል። እርሱም አለ እኛን አለ ሙሴ አንተ ከኛ ጋር ካልወጣ ከዚህ አታውጣን። እኛ እኮ በምድር ፊት ካለው ህዝብ ሁሉ እኔና ህዝብ የተለየን እኮ አንተ ከኛ ጋር ካልወጣ እኔና ህዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? ባካችሁ ይሄንን ራሳችንን ጠይቅ። እኔ ፕሬዘንሱ ከሌላው በምን እንለያለን? ኢሲዲ በምን ትለያ? ከእድርና ከዕቁብ በምን እንበልጣለን? ከኢትዮጵያ ማህበር በምን ማለት ኮሚኒቲ ማህበር በምን እንበልጣለን? ፕሬዘንሱ